ሰላም እንዴናችሁ ውድ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ ቆዩ ላለኝ እንግዲህ በመጀመሪያም እንግዲህ ቼልሲን የተመለከቱ ስፖርታዊ መረጃዎች ወደ እናንተ የማደርሳችሁ ይሆናል። አብራችሁን ቆዩ። የቼልሲ ዋና አሰልጣኝ የተጫዋቻቸውን ኢጎና የውጭ ሚዲያዎች ፍላጎት መቋቋም መቻል አለባቸው። የሮዚነርን ያስጨነቀው ነገር ነበር። ማሪስካ ደግሞ በተጫዋቹ ዘንድ ተወዳጅ መሆንና በፕሬስ ላይ ትክክለኛ ቃል መናገር መካከል ያለውን ሚዛን በትክክል ማግኘት አልቻለም ሲል ነው ቴሌግራፍ እየዘገበው። በቼልሲ ቤት እንግዲህ መረጋጋት እየታየ አይደለም። በርካታ አሰልጣኞች ይመጣሉ ይሄዳሉና ይሄ ነገር መስተካከል የማይችል ከሆነ ቼልሲዎች በዚህ ውጣ ውረድ ውስጥ መቀጠላቸው የማይቀር ጉዳይ ነው። በተለይም ባለሀብቶቹ እኚህን ውሳኔዎች በጥንቃቄ መወሰን ይገባቸዋል። ይህም እንግዲህ ለውጤቱ አለመምጣት ወሳኝ የሆነ ሚና እንደተጫወተ ይታወቃል። የቀጣዩ የቼልሲ አሰልጣኝ እንዲሆን የሚመረጠው ሰው ዣቪ አሎንሶ ይሆናል። ተጫዋቾች በነበረው የሙያ መስክ ከተጫወተባቸው ግዙፍ ክለቦች ሁሉ ሪያል ማድሪድን ማስተዳድሯል። በሪያል ማድሪድ የመልበሻ ክፍልም ተንጎዳጉሯል። ነገር ግን የቼልሲ ቢሆን የመልበሻ ክፍል የተለየ ደረጃ ነው። እንዲሁ ወዲያውኑ የቼልሲ ተጫዋቾች አክብሮት ያገኛል ብዬ አስባለሁ። ታክቲካል መልኩ ድንቅ ይሆናል ብዬ አስባለሁ። ቼልሲ በዚህ ጊዜ ከፍተኛ አስተዳዳሪዎች ስብስብ እንዳለ ይሰማዋል። አንድሪዮላ፣ ግላስነር፣ ሲልቫ፣ አሎንሶ ያሉ ሁሉም ሊገኙ ይችላሉ። ከፍተኛ ግብ እንደሚያስቆጥሩ አስባለሁ። ቼልሲ በዚህ ክረምት የበለጠ ልምድ ያላቸውን ተጫዋቾች ያስፈርማል። ለእነሱም ፍትሐዊ ለመሆን ከዚህ በፊት መክረዋል። ስካይ ስፖርት ዘግቧልና ዣቪ አሎንሶ ምናልባትም የቼልሲ አዲሱ አሰልጣኝ ሆኖ ተብሎ ይጠበቃል። ከዛ ውጪ ሉዊስ ኤንሪኬም ፕሮጀክቱን የመቀበል እድል ይኖረዋል ተብሎ ይጠበቃል። በርካታ አማራጮችን እየተመለከቱ ይገኛሉ። በመቀጠልም እንግዲህ የሚካኤሎ ሞድሪክን ሁኔታ እንመልከት። እንግዲህ ሚካኤሎ ሞድሪክ የአበርታች መድኃኒት ክስ ወደ ካስ ፍርድ ቤት ቀርቧል ተብሏል። በፌብሩዋሪ 26 የኤፍኤ ውሳኔ ይግባኝ ብለዋል። በተጨማሪም አሁን ሁለቱም ወገኖች የጽሁፍ ክርክራቸውን እየላኩ ሲሆን የችሎቱ ቀን ግን እንዳልተወሰነ ነው የተነገረው። በመቀጠልም እንግዲህ ማንቸስተር ሲቲን የተመለከቱ ስፖርታዊ መረጃዎች ላደርሳችሁ። ፕሪሚየር ሊጉ እንግዲህ ማንቸስተር ሲቲ ከክሪስታል ፓላስ ከቦርንማውዝ ጋር የሚያደርጉትን ጨዋታ ቅደም ተከተል ለመቀየር ያቀረበውን ጥያቄ ውድቅ አድርጓል። በዚህ ምክንያት የፔፕ ጋርዲዮላ ቡድን የ2025/26 የውድድር ዘመንን ለማጠናቀቅ በ12 ቀናት ውስጥ 4 ጨዋታዎችን የሚያደርግ ይሆናል ሲል ሚረር ፉትቦል ዘግበዋል። ጆን ስቶንስ እንግዲህ የተናገረው ነገር እንመልከት። እዚህ ስመጣ እንደ ልጅ ነበርኩ፣ አሁን ግን እንደ ትልቅ ሰው ከዚህ እላለሁ። የማልደርስባቸው የሚመስሉ ህልሞቼ ሁሉ ተሳክተዋል። እዚህ ስመጣ ያስቀመጥኳቸው ግቦች ሁሉን አሳክቻለሁ እና ዋንጫዎችንም አንስቻለሁ። መጀመሪያ ላይ በእግር ኳስ ህይወቴ ውስጥ እዚህ ደረጃ ላይ ለመድረስ እንደምችል አስቤ አላውቅም። ከሁሉም ስኬቶች በተጨማሪ ከሁሉም ሰው ጋር ያለኝ ፍቅርና ትስስር ልዩ ነበር። የነበረኝንም ህልም ሁሉ ከጠበቅኩ በላይ ሆኗል ብለዋል። ከመጀመሪያ ቀን ጀምሮ ይህ ቤት እንደሆነና በጣም እየተወደድኩኝ ተሰማኝ። ገና ልጅ ሳለሁ ለሲቲ ከተጫወትኩ ሁሉንም ዋንጫዎች እንደምታሸንፍና ደጋፊዎቹ በስታዲየምና በሄድክበት ቦታ ሁሉ ስምን እንደሚያወድሱ ነግረውኛል። እነዚያን ቃላት በፍጹም አልጠራጠርም ሲል ነው የተናገረው። ደጋፊዎች ለእኔ ሁሉም ነገር ናቸው። እኔ እንደምኮራበት በዚህ ቡድን እንደምታተኩሩ ተስፋ አድርጋለሁ። በጨዋታዎችና ለቡድኑ በምሰራው መንገድ እንደምትደግፉኝ አምናለሁ። እናም ይህ ድጋፍ ለዘላለም ይቀጥላል። ከፔፕ ጋርዲዮላ ጋር ለመጀመሪያ ጊዜ ተሰራ መቼም አልረሳውም ሲል ነው የተናገረው። ይህን የምፈልገው ነገር እንደሆነና እዚህ መሆን እንዳለብኝ ያውቅ ነበር። በዓለም ላይ ካሉት ምርጥ አሰልጣኞች ስር የመጫወት ትልቅ እድል ነበር። ይህ ለረጅም ጊዜ ከእሱ ጋር ማሳለፍ በመቻሌ በጣም አመስጋኝ ነኝ ሲል ተናግሯል። አርሊንግ ብሮት ሃላንድን እንመልከት። እንግዲህ ባለፉት 2 ዓመታት በማንቸስተር ሲቲ ብዙ ለውጥ ታይቷል። ብዙ ተጫዋቾች ጊዜ ለረጅም ጊዜ የቆዩ ሲሆን ከአዳዲስ ተጫዋቾች ጋር ለመላመድ ጊዜ ይወስዳል። ወደ አዳዲስ ሊግ ወደ አዲስ ሀገር መምጣት ቀላል አይደለም። ይህንን ሁሉ መላመድ ጊዜ ይወስዳል። ወደፊት አስደሳች ጊዜያት ይሆናሉ። የእሱ አካል ለመሆን በጉጉት ጠብቃለሁ ሲል ነው የተናገረው። ሊቨርፑልን የተመለከተ መረጃ ወደ እናንተ ላጋራችሁ። እንግዲህ በብዙ ሚዲያዎችና ደጋፊዎች ትችት ሲያስተናግድ የከረመው የአማካኝ ስፍራ ተጫዋች ፍሎሪያን ቨርትዝ በመጀመሪያው ውድድር ዓመቱ 15 የግብ ተሳትፎች ማስመዝገብ ችሏል። ይህ ተጫዋች ታዲያ በሊቨርፑል ቤት ጥሩ የሚባል ጊዜ ነው እያሳለፈ የሚገኘው። በሚመጡት ዓመታትም በሊቨርፑል ቤት ከሚደምቁት ተጫዋቾች ውስጥ በግንባር ቀደምትነት ይጠቀሳል። ከርቲስ ጆንስ በሊቨርፑል መቆየት እንደሚመርጥ ተነግሯል። ነገር ግን ቋሚ ተሰላፊ መሆን ይፈልጋል። ይህ የማይረጋገጥለት ከሆነ ደግሞ የእግር ኳስ ሕይወቱን ለማሻሻል ከሊቨርፑል መልቀቅ ሊያስብበት እንደሚችል ነው የተነገረው። አሰልጣኝ አርነ ስሎት የናፖሊዮን የመሀል ተከላካይ ቡኬማ ትልቅ አድናቂ ነውና ምናልባትም በክረምት ድል ከተገኘ ለማስፈረም እንደሚፈልግ ነው እየተገለጸ የሚገኘው። በክረምት የዝውውር መስኮትም በርካታ ተጫዋቾችን ለማየት ሙከራ ያደርጋል ተብሎም ይጠበቃል።
ሜሎሽ ከርኪሽ ስለ መሐመድ ሳላ እንዲህ ሲል ተናግሯል። እሱ በጣም ብዙ ልምድ አለው፣ ነገር ግን ሳላ ከሌሎች ሰዎች የሚለየው ነገር ቢኖር ምን ያህል ሙያ ያለው ተጫዋች መሆኑ ነው። እሱ የማይታመን ነው። ይህንን በሌላ ማንኛውም ተጫዋች ላይ የጅም ስራዎች በመስራት ጤናማ አመጋገብ በመመገብ በሜዳ ላይ ጥሩ ውጤት ለማምጣት ሁሉንም ነገር እያደረገ መሆኑን ለማረጋገጥ ምን ያህል ትኩረት እንደሚያደርግ የማይታመን ነው። በዚህ ዓመት ከእሱ ለመማር የሞከርኩት ይህንን ነው ሲለው ሜሎሽ ከርኪሽ የተናገረው። አርሰናልን የተመለከቱ መረጃዎች ወደ እናንተ ላድርሳችሁ። አርሰናል እንግዲህ አልቫሬዝን ለማስፈረም ከፍተኛ ፍላጎት እያሳየ እንደሆነ ተነግረዋል። የአርሰናል ቦርድ ቢያንስ ካለፈው ጥር ወር ጀምሮ አልቫሬዝ ከቡድኑ ፍላጎት ጋር ምን ያህል እንደሚጣጣም መረጃዎች እንዲሰበስብ ኃላፊነቱ ሰጥቶት ነበር። ይህ የጥናት ሂደት የተጫዋቹን የጉዳት ታሪክ፣ የአካል ብቃት መረጃዎችና በጨዋታዎች ላይ ያለውን ብቃት ያካተተ ነበር። የጥናቱ ውጤትም አጥጋቢ ሆኖ ተገኝቷል። ተጫዋቹ የአርሰናል መስፈርቶች ሙሉ በሙሉ ያሟላል። ክለቡን በዚህ ክረምት ሊያስፈርመው ይፈልጋል። የአርሰናል ስፖርቲንግ ዳይሬክተር ቤርታ ለተጫዋቹ ትልቅ ግምት የሚሰጡ ሲሆን ሚካኤል አርቴታም እንዲሁ ለተጫዋቹ ያለውን አድናቆት ነው እየገለጸ የሚገኘው። ምናልባትም እንግዲህ ለአርሰናል በጣም ወሳኝ የሆነ ተጫዋች ይሆናል ተብሎ ይጠበቃል። በአትሌቲኮ ማድሪድ ቤት እያሳየ ካለው እንቅስቃሴ አንጻር ወደ አርሰናል ቢመጣ ፕሮጀክት ውስጥ መጥቶ እንግዲህ ስክት የሚል ተጫዋች እንደሆነ ይታወቃል። በዛሬው ዕለት ያሉን ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘ።